ጤና ይስጥልን። ይህ ኢትዮ ፕላስ ነው። እነሆ ሞቃታሙ ግንቦት መጣ። ልክ የዛሬ 20 ዓመት በግንቦት መባቻ ዝነኛው ቴዲ አፍሮ ጃ ያስተሰርያልን ለህዝብ ይዞ ብቅ አለ። በአቶ መለስ ዜናዊ ፊት አውራሪነት የሚመራው ኢህአዴግ ደግሞ ለምርጫ 97 ሽር ጉዱን ጨርሶ ወደ ምርጫ ተቃረበ። ሚያዝያ 30 ላይ አብዮት አደባባይ ኢህአዴግ ቅስቀሳ ሲያደርጓል። በማግስቱ ደግሞ የልደቱና የብርሃኑ ቅንጅት አዲስ አበባን አሰለፈ። ቴዲ አፍሮም ጃ ያስተሰርያል አለ። እናም ምድር ተጨነቀች። ወበቃማው ግንቦት ብዙ ታሪኮችን ሊከትብ ከተፍ አለ። ያ ሁሉ ሞቅታ፣ ያ ሁሉ ሁካታ ግን ፍጻሜው አላማረም ነበር። ብዙዎች ታስሩ፣ ብዙዎቹም ተገደሉ። ጃ ያስተሰርያልም በነ መለስ ዜናዊ ሰፈር አልወደድ አለም። እናም ቴዲ አፍሮን ጠመዱት። ከዚያን ጊዜ ጀምሮ ቴዲ አፍሮና ኢህአዴጎች ኋላና ፊት ሆነው አመታትን ቀጠሉ። በእርግጥ ቴዲ ሙዚቃውን የሰራሁት ጊዜውን አስልቼ ሳይሆን መገጣጠም ነው ብሎ ነበር በወቅቱ። ግንቦት በኢትዮጵያ ታሪክ በርካታ ድርጊቶች የተፈጸሙበት ወር ነው። ኢትዮጵያ በግንቦት ወር ታዋቂ ልጆቿን ወልዳለች፣ ወደማይቀረው ዓለምም ሸኝታለች። መሪዎቿን ወደ ስልጣን አምጥታለች፣ ከስልጣናቸውም ሽራለች። የነስምሃል የማርዳና ሰናይ ወላጅ አባት የአዜብ መስፍን ባለቤት የኢትዮጵያም የረጅም ጊዜ ጠቅላይ ሚኒስትር አቶ መለስ ዜናዊ የተወለዱት በግንቦት 1 በ1946 ነበር። በትምህርታቸው እሳት የላሱ ተማሪ ነበሩ። ከአንደኛ እስከ 8ኛ ክፍል ለመጨረስ የፈጀባቸው 5 ዓመታትን ብቻ ነበር። ሐኪም ሊሆኑም ወደ ዩኒቨርሲቲም ገብተው ነበር። ወይዘሮ አዜብ መስፍን በ2004 ዓ.ም ላይ ባለቤታቸውን በሞት ካጡ በኋላ ድምፃቸውን በመናፈቅ በህይወት እያሉ የሰጧቸውን ጋዜጣዊ መግለጫዎችንና ንግግሮቻቸውን ከኢንተርኔት በማዳመጥ በማሰላሰል እያሳለፈች እንደሆነ ስትገልጽም ተደምጣለች። ይህንን የምታደርገው ደግሞ በድምፁ ሕያውነታቸው እንዲሰማት ለማድረግ ነበር። ሽሮና ፍርፍር ይወዳሉ። ቁርስ ላይ ደግሞ ዳቦ በማርማራት ምርጫቸው እንደነበርም ይነገራል። አስቴር አወቀን በጣም ይወዷትም ነበር። ዘፈኖቿንም ያንጎራጉራሉ። የደርጉ ሊቀመንበር ሌተናል ኮሎኔል መንግስቱ ኃይለማርያም መፈንቅለ መንግስት የተሞከረባቸውና አገር ጥለው የሄዱት በግንቦት ነበር። በሳቸው ምትክ በትረ ስልጣኑን የያዙት አቶ መለስ ዜናዊም የተወለዱትም ሆነም ወደ ስልጣኑ የመጡት በዚሁ በግንቦት ወር ነበር። መንግስቱ የተወለዱት፣ ወታደሩን የተቀላቀሉት፣ የመገደል ሙከራ የተደረገባቸው፣ መፈንቅለ መንግስት ሙከራ የተደረገባቸው፣ በርካታ ጀነራሎቻቸውን ያስገደሉትና አገር ጥለው የወጡትም በዚሁ በግንቦት ወር ነበር። አቶ መለስ ዜናዊም የተወለዱት፣ ስልጣነ መንበር የተቆናጠጡት፣ ከኤርትራ ጋር የተደረገውን ጦርነት ያወጁበት፣ ምርጫ 97ን የቀለበሱበት በዚሁ በግንቦት ወር ነበር። አቶ መለስ ዜናዊ የአንደኛና የመለስተኛ ሁለተኛ ደረጃ ትምህርታቸውን የተከታተሉት ተወልደው ባደጉበት በአድዋ ከተማ በሚገኘው በንግስተ ሳባ ትምህርት ቤት እንደሆነ የተለያዩ መረጃዎች ያሳያሉ። በህዳር ወር በ1996 ዓ.ም ታትሞ በወጣው ኢንፎቴመንት መጽሔት ላይ የአቶ መለስ የወጣትነት ጊዜ የትምህርት አቀባበል በተመለከተ አባታቸው አቶ ዜናዊ አስረስ ለቀረበላቸው ጥያቄ መልስም ሰጥተው ነበር። ከአንደኛ እስከ 8ኛ ክፍል ድረስ ትምህርቱን የጨረሰው በግማሽ ሴሚስተር ከአንዱ ክፍል ወደ ሌላው ክፍል እያለፈም በ5 ዓመት ብቻ ነበር። በ1960 ዓ.ም የ8ኛ ክፍል ፈተና ወስዶ በ1961 ዓ.ም ወደ አዲስ አበባ ሄዶ ዊንጌት ትምህርት ቤት ገባና በ1964 ዓ.ም ማትሪክ ተፈተነ። በትምህርቱ ከ4ኛ ክፍል ጀምሮ እስኪጨርስ ድረስ አንደኛ በመውጣት አጠናቋል ነበር ያሉት አባትየው። በ1964 ዓ.ም የማትሪክ ፈተና እንዳለፉ በሕክምና ትምህርት ተቋም ውስጥ ገብተው እስከ 1966 ዓ.ም ሲማሩ ቆይተው ወደ ትግሉ ዓለም ገቡ። ከዚያም በየደረጃው በመጀመሪያ የህወሓት አባል፣ ቀጥሎም የህወሓት ማዕከላዊ ኮሚቴ አባል፣ ከዚያም የህወሓት ፖሊት ቢሮ አባልና በመጨረሻም የህወሓት ጸሐፊና የኢህአዴግ ሊቀመንበር በመሆን ለረጅም ዓመታት ሰርቷል። ህወሓት ኢህአዴግን በመምራት ግንቦት 20 ቀን 1983 ዓ.ም በትረ መንግስቱን ከጨበጠ በኋላ እስከ
በነሐሴ ወር 1987 ዓ.ም የሽግግር መንግስቱ ፕሬዝዳንት በመሆንም አገልግለዋል አቶ መለስ ዜናዊ። ከዚያም በኋላ በነሐሴ ወር በ1987 ዓ.ም በመስከረም ወር በ1993 ዓ.ም በግንቦት ወር በ1997 ዓ.ም እና በመጨረሻም በ2002 ዓ.ም በተደረጉ ምርጫዎች ፓርላማው በአራት ተከታታይ ምርጫዎች በጠቅላይ ሚኒስትርነት እንዲያገለግሉ መርጧቸዋል። አቶ መለስ ባሳለፏቸው የስልጣን ዘመናት ከጎናቸው የሚቆሙ ጠንካራ አቋም ያላቸው አጋሮች ባያጡም የተቃዋሚዎቻቸው ቁጥርም ያን ያህሉ የበዛ ነው። ጽንፈኛ አቋም ይዘው የመገንጠል ዓላማ የሚያቀነቅኑ ቡድኖችም ሆኑ አንድነት ወይም ሞት በሚሉ የፖለቲካ ቡድኖች እኩል የነቀፌታ ቀስቀሳ የሚደረግባቸው መሪም ነበሩ። የመበታተን ዓላማ ያላቸው ወገኖች ለመገንጠል እንቅፋታችን መለስ ነው ሲሉ፣ የአንድነት ወገኖች ነን የሚሉት ደግሞ አገራችንን የሚበታትን መለስ ነው ሲሉ የትችት ናዳም ያወርዱባቸዋል። ሁለቱም ወገኖች ግን ተራውን ዜጋም በአንድነት የሚቀሰቅሱት መለስ ኤርትራዊ ሆኖ እንዴት ኢትዮጵያን ለመምራት ተቻለው የሚለውን ጥያቄ እንደ ትኩስ ርዕስ መልሰው መላልሰው በማንሳት በመጣልም ነው። አዲስ አበባ ውስጥ ከምርጫ 97 አጀንዳ ጋር በተያያዘ በእያንዳንዱ ሰው የሞባይል መልእክት ትልቁን ስፍራ ከያዙት የቅስቀሳ ጥቅሶች መካከል ኤርትራውያንን መለስንና በረከትን ከስልጣን ማውረድ አለብን የሚለው እንደነበር ይታወሳል። ይህ ቅስቀሳ ይበልጥ የሚያስተጋባው አንድነት በሚፈልጉትም በማይፈልጉትም ወገኖች እንደነበርም ይታወሳል። አቶ መለስ በትውልዳቸውም ሆነ በእምነታቸው ተዘርቶ የበቀለ የኤርትራዊነት መንፈስ ይኖር እንደሆነ ለአባታቸው ለአቶ ዜናዊ አስረስም ጥያቄ ቀርቦላቸው ያውቃል። አቶ ዜናዊ አስረስ ሲመልሱ መለስ ብቻ አይደለም፣ ልጆቼ በሙሉ ኤርትራዊነት አይደለም በደማቸው፣ በአእምሯቸው፣ በአስተሳሰባቸው ውስጥም የለም፣ ምክንያቱም ኢትዮጵያውያን ናቸው የሚል ምላሽም ሰጥተው ያውቃሉ። ስድስቱም ልጆቼ ለኤርትራ ስሜታቸው ሊኖር ቀርቶ ኤርትራ ብለው እንኳን ስሟን አያነሷትም ነበር፣ ከወንዝ ማዶ ነበር የሚሏት። መለስ አንድም ቀን ኤርትራ ሄዶ አያውቅም ነበር ያሉት በወቅቱ ጋዜጦች መለስ ኤርትራዊ ነው ብለው ቢያወሩ ደግሞ ነውር የለውም፣ ምክንያቱም ስልጣን ላይ የወጣና ሀብታም ሰው ሁሌም እንደታማና ስም እንደወጣለት ነው የሚል አስተያየትም ሰጥተው ነበር የአቶ መለስ አባት ዜናዊ አስረስ። መለስ ዜናዊ የትዳርና የትግል አጋራቸው ከሆኑት ወይዘሮ አዜብ መስፍን፣ ስምሃል መለስ፣ ሰናይ መለስና ማርዳ መለስ የተባሉ ሁለት ሴቶችና አንድ ወንድ ልጆችን አፍርተዋል።